ሰዎችዬ የዛሬው አጃይብ ፈጣሪ የሚያስብል ነው። እጅግ ከፍተኛ በሆነ መልኩ ነው የጨመረው የወርቅ ዋጋ ዛሬ ዕለተ አርብ ታኅሳስ 10 2018 ዓ.ም ባልታሰበ መልኩ በከፍተኛ ሁኔታ ማለት ይቻላል ከሰኞ አንጻር ስንመለከተው ዛሬ ዕለተ አርብ ላይ እጅግ ከፍተኛ በሆነ ዋጋ ወርቆች ጨምረው ይገኛሉ። እጅግ በጣም የምትገረሙበትን ዋጋ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ትናንትና በሰራሁት ቪዲዮ ታስታውሳላችሁ ብያችሁ ነበረ። ምክንያቱም ያ ደግሞ የሚያመላክት ነበረ ወርቅ ሰሞኑን እንደሚጨምር ማለት ነው። ብዙ አይነት ፋክተሮች አሉ። የአንደኛው የኢንፍሌሽን አሁን ያለበት ሁኔታ አለ። በሌላ ደግሞ የተለያዩ የሀገራት የፖለቲካ ቴንሽኖች አሉ። የኢኮኖሚ አለመረጋጋቶች በብዙ በጥቂቱ የሚጠቀሱ ብዙ ነገሮች አሉ። ዞሮ ዞሮ ግን ወርቅ ዛሬ ላይ እጅግ ከፍተኛ በሆነ ዋጋ በመሸጥ ላይ ነው የሚገኘው። ሁሉንም ካራት የምነግራችሁ ይሆናል ከ14 ካራት ጀምሮ እስከ 24 ካራት ድረስ ዛሬ በኢትዮጵያ በጥሬው በስንት እየተሸጠ እንደሆነ እነግራችኋለሁ። የትም እንዳትሄዱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሁልጊዜ እንደምላችሁ እዚህ ቻናል ላይ የሚቀርቡት ከወርቅ ከቢዝነስ እንዲሁም ከምንዛሬ ጋር የተያዙ መረጃዎችን በየወቅቱ በየጊዜው ለእናንተ የምናደርስበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ስለምትሆኑ እናመሰግናለን። አሁን ቀጥታ የምንሄደው ወደ ወርቆቹ ካራቶች በስንት እየተሸጡ እንደሆነ ነው። ከ14 ካራት ነው የምንጀምረው። እንግዲህ ጨምሯል ወይም ቀንሷል እያልኩ አልነግራችሁም። አንዴ ጨምሯል ብያችኋለሁ። ነገር ግን በምን ያህል የሚለውን እንግዲህ ትላንትና ከትላንት ወዲያ ከሰራሁት ቪዲዮ ጋር በማመሳከር የምትፈልጉትን የወርቅ ዋጋ እንድትመለከቱ እጋብዛችኋለሁ። የ14 ካራት በዛሬው ቀን እየተሸጠ የሚገኘው በጥሬው ማለት ነው 12579 ከ63 ነው። ይሄ የወርቅ አይነት እንግዲህ 47.46 የወርቅ ንጽህና እንዳለው ይታወቃል። 15 ካራቱ ውስጥ ካላችሁኝ ደግሞ 15 ካራቱ ዛሬ ቀን 13478 ከ18 ነው በምሽት ላይ የሚገኘው። 13478 ከ18 እየተሸጠ ይገኛል። ቀጥሎ 16 ካራትን እንመለከታለን። 16 ካራት እንግዲህ 60.38 የወርቅ ንጽህና የሀገር ውስጥ ማለት ነው እንዳለው ይታወቃል። ይሄ ደግሞ በአሜሪካ ዶላር 92 ከ75 ሲሸጥ በእኛ ደግሞ በ14376 ከ72 ነው። ዛሬ ታኅሳስ 10 2018 16 ካራት በጥሬው እየተሸጠ የሚገኘው። ቀጥሎ 17 ካራት እንመለከታለን። 17 ካራት በ6626 የወርቅ ንጽህናው ይታወቃል። ይህ የወርቅ አይነት ደግሞ በ15275 ከ27 ነው በምሽት ላይ የሚገኘው። ቀጥሎ በጥንካሬው እንዲሁም ብዙዎቹ የሚመርጡት የወርቅ አይነት 18 ምክንያቱም የ21 ነው ያሁን እንጂ 18 ካራት በተለይ በአውሮፓ እና በአሜሪካ እጅግ በጣም ተወዳጅ የሆነ የወርቅ አይነት ነው። የሚፈልጉት ወርቅነቱ ነው። ጠንካራ ስለሆነ በዛ ላይ ደግሞ የተለያዩ ቻሌንጆችን የሚያልፍ ነው። ምንም እንኳን ብዙ ከብረት ጋር የተቀላቀለ ውህድ ቢሆንም ጠንካራ ስለሆነ ይወዱታል። ብዙ ነገሮችን ይችላል በሚል ማለት ነው። ምክንያቱም በጭረት ቶሎ የሚበላሽ አይደለም። አንዳንድ ኬሚካሎችን በሚነካበት ሰዓት ላይ ከወርቅነቱ ይልቅ ሌሎች ብረታ ብረቶች ስለተደባለቁበት ቶሎ ለአደጋ የሚጋለጥ ስላልሆነ በጥንካሬው ይወዱታል ማለት ነው። ይሄ በአሜሪካ ዶላር 104 ከ35 ነው እየተሸጠ የሚገኘው። የወርቅ ንጽህናው የሀገር ውስጥ ከ71 በላይ ነው። የውጭው 18 ካራት ደግሞ ከሀገር ውስጡ በጥራት የበለጠ ነው። ከ75 አካባቢ የወርቅ ንጽህና አለው ማለት ነው። እንግዲህ ምን አይነት ምልክት አለው ካላችሁ እንግዲህ ሁላችንም እንደምናውቀው 18 ካራት 750 የሚል ሃልማርክ ወይም ደግሞ ምልክት አለው ማለት ነው። በተጨማሪ ይህ የወርቅ አይነት በነጭ በሮዝ አይነት ሊሰራ ይችላል ማለት ነው። የሆነ ፖሊየም የሚባሉት የሚቀቡት ነገር አለ። እሱን በማደባለቅ ከለሩ ሊቀየር የሚችል የወርቅ አይነት ነው። እንግዲህ ምናልባት ነጭ ወርቅን ካያችሁ ስንት ካራት ነው ብላችሁ ባትጠይቁም ምንም እንትን የለውም። ምክንያቱም ነጭ ወርቆች ሁሉም ማለት ይቻላል 18 ካራቶች ናቸው። 18 ካራት ነው ከለሩን መቀየር የሚችለው ወርቅ ማለት ነው። ሌሎቹ ግን
የሚቀይሩ አይደሉም ማለት ነው። ቀጥሎ የምንመለከተው ዋጋውን ሲሆን 18 ካራቱ በ16173 ከ81 ነው እየተሸጠ የሚገኘው። ውጭ ላይ ደግሞ 22000 እና ከዛ በላይ 1 ካራት በሱቆች ማለት ነው እየተሸጠ ይገኛል ማለት ነው። ቀጥሎ 19 ካራት ነው የምነግራችሁ። 19 ካራት በ17072 ከ36 ነው የሚሸጠው። ይህ ደግሞ የወርቅ ንጽህና ነው። እንደምታውቁት ከሆነ የሀገር ውስጡ የ77.08 ነው። በአሜሪካ ዶላር ደግሞ በ110 ከ15 እየተሸጠ ይገኛል ማለት ነው። 19 ካራት እንግዲህ ብዙ ሰው 21 ካራት፣ 20 ካራት፣ 22 ካራት፣ 18 ካራት ነው የሚመርጠው። በተጨማሪም ከ18 ካራት ያሉት በታች ማለት ነው 17፣ 16፣ 18፣ 15 ድረስ ገበያ ላይ በብዛት የምታገኙቸው የወርቅ አይነቶች አይደሉም። ባጭሩ ገበያ ላይ የምታገኙት የወርቅ አይነት 14 ካራት በደንብ ማለት ነው በብዛት የሚገበያየው 14 ካራት፣ 18 ካራት፣ 20 ካራት፣ 21፣ 22 እና 24 ነው በብዛት ያሉት ማለት ነው። ሌሎቹ ግን በጥሬው ይገዛሉ፣ ይሸጣሉ። በተጨማሪ ለተለያየ አይነት አገልግሎት እንደዚሁ ይውላሉ ማለት ነው። ለተለያየ አገልግሎት ምናልባት ለጌጣጌጥ ብቻ ለመልበስ ብቻ ሲሆን አንዳንድ ሰዎች ከተለያየ እቃ ጋር ወርቅነቱን ተጠቅሞ ለሚሰሩት አካላቶች አሉ ማለት ነው። ቀጥሎ የ19 ካራትን 17072 ብያችኋለሁ። የ20 ካራት ስንት ነው ብዬ ከመንገሬ በፊት ግን የ21 ካራትን ገና ነግራችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ አደራ እላለሁ። ሰብስክራይብ በማድረግ ወርቃዊ የሆኑ መረጃዎችን እንድትከታተሉ የቢዝነስ ሀሳቦችን በዚህ መረጃ ላይ ታገኛላችሁ። ሰብስክራይብ ብታደርጉ ከእናንተ ምንም አይጎልም። ለእናንተ ስለሚጠቅመኝ ሰብስክራይብ ብታደርጉ ደስ ይለኛል። እስካሁን አብራችሁን ከቆያችሁ መቼም ማድረጋችሁ አይቀርም ብዬ አምናለሁ። 20 ካራቱ በጥሩ እየተሸጠ የሚገኘው በ17980 ከ90 ነው። 17970 ከ90 ነው። 21 ካራቱ ደግሞ 86.84 የወርቅ ንጽህና ያለው 21 ካራቱ በ18869 ከ44 እጅግ ከፍተኛ ጭማሪ መሆኑን ተመልከቱ። ይህንን 18869 ከ44 ውጭ ላይ 21 ካራቱ ከ25000 በላይ ነው በምሽት ላይ የሚገኘው። ቀጥሎ የምነግራችሁ ደግሞ የ22 ካራቱ ነው። 22 ካራቱ እንግዲህ 1 ግራም በ19767 ነው በምሽት ላይ የሚገኘው። 22 ካራቱ እና 21 ካራቱ ልዩነቱ ብቻ የስንት ብር እንደሆነ ተመልከቱ። የ1000 ብር ልዩነት አላቸው በጥሬው ሲገዙ ማለት ነው። ካራቱ ይሄን ያህል ምን አለው ማለት ነው ልዩነት ራሱ አለው ማለት ነው። ውጭም እንግዲህ በምትሄዱበት ሰዓት ላይ ከ21 ይልቅ 22 የወርቅ ንጽህናው ከፍተኛ ስለሆነ ወይም ደግሞ ወርቅን በብዛት የያዘው 22 ካራት ስለሆነ ይወደዳል ማለት ነው። 23 ካራትን ስንመለከት በ20666 23 ነው እየተሸጠ የሚገኘው። የ23 ካራት ማለት የዛሬ 15 ቀን 24 ካራት ሲሸጥበት የነበረው ዋጋ ነው። ዛሬ 24 ካራት የገባውን በነግራችሁ ምናልባት በዚህ 15 እና በወር ውስጥ ይሄ ከፍተኛ ነው ማለት እንችላለን። በወር ውስጥ በጥሬው ዋጋ ከሚሸጥበት አንጻር ይሄ ከፍተኛ ነው ማለት ይቻላል። ነገር ግን እዚህ ጋር ስንት ገባ ጥሬው የሚለውን ስነግራችሁ 99.96 ፒዩሪቲ ሌቭል ያለው 24 ካራት ወይም ደግሞ አንድ ወቄት ወርቅ ተብሎ የሚጠራው የወርቅ አይነት ዛሬ በአሜሪካ ዶላር በ139 ከ14 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ21565 ከ09 በመሸጥ ይገኛል። 21565 ከ09 እና ከ08 አካባቢ በጥሬው በምሽጥ ላይ ይገኛል ማለት ነው። እንግዲህ ይሄ በጣም ከፍተኛ የሆነ ጭማሪ ነው። ምናልባት ነገም ተነገ ወዲያም ይዙት የሚሄደው ዋጋ ይሄንን ነው ብዬ ነው የምገምተው። አዲስ ነገር ካለ ግን አሳውቃችኋለሁ። በተረፈ ቻናሉን ሰብስክራይብ ማድረግ አይረሳ። ማታም አካባቢ እንግዲህ የሁለት ሀገራቶችን በውጭ ያለውን ዋጋ ስንት ነው ብሎ ነግራችኋለሁ። እስከዛው በያላችሁበት ሰላም